የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን። እንደምን አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ በእድሜያችን ላይ አዲስ ቀን ጨምሮልን ቃሉን ደግሞ በአዲስ ሁኔታ ሊያስተምረን ሁሉን አመቻችቶልን በፊቱ አለን። ይሄው እየመገበን ነው፣ እየጎረፈ። ክብር ለጌታ ይሁን። ከቃሉ እንማራለን። ለዛሬ የእግዚአብሔርን ቃል የምንካፈለው ቅድም በወንጌል ክፍል ከተነበበው ከዮሐንስ ወንጌል ምዕራፍ 4 ከቁጥር 46 እስከ 54 ድረስ ካለው ክፍል ነው። ክፍሉን አነባለሁ። ከዚያ አጭር ጸሎት ጸልየን ወደ ቃሉ እንሄዳለን። በጌታ ስም አነባለሁ። እንዲህ ይላል። ኢየሱስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሡ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታዬ ሆይ ብላቴናዬ ሳይሞት ውረድልኝ አለው። ኢየሱስም ሂድ፣ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅህ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ምልክት ነው። እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ በእድሜያችን ላይ ስለጨመርክልን ስለ ዛሬው አዲስ ቀን፣ ስለ ሰጠህን አዲስ ሰላም፣ ስለ ሰጠህን አዲስ ጤና በረከት፣ ስለዚህም የተባረከ የአምልኮ ጊዜ ሁሉ ክብርና ምስጋና ለስምህ ይሁን። አምልኳችንን ከጀመርንበት ጊዜ እስካሁን በተካሄዱ ፕሮግራሞች ሁሉ ውስጥ እያስተማርካን፣ እየተናገርካን፣ እያጽናናን፣ እየመከርካን፣ እየፈወስካን፣ እየጠገንካን ስላለህ ክብርና ምስጋና ለስምህ ይሁን። አሁን ደግሞ ይህን ሕያው ቃልህን ከዛሬ 2000 ዓመት በፊት በልጅህ በጌታ በኢየሱስ ክርስቶስ በኩል በቅፍርናሆም አካባቢ የሰራውን ሥራ የሚነግረን ባለፉት 2000 ዓመታት ደግሞ በብዙዎች ሕይወት ሥራ ሰርቶ ይህ ቃል በተነገረበት፣ በተነበበበት፣ በተሰማበት፣ ተነቦ በተጸለየበት ሁሉ ኃይልህ እየተከተለው እየተገለጠ ብዙ ሥራ ሰርቶ በብዙዎች ሕይወት ለአንተ ክብር የሚሆን ፍሬ አፍርቶ ዛሬ የደረሰውን ቃልህን ዛሬ አንብበናልና በቅዱስ ኃይልህ እግዚአብሔር ሆይ በቅዱስ መንፈስህም ምስጢርን ሁሉ ገላጭ አምላክ፣ የእውቀትና የጥበብ ሁሉ ምንጭ የሆንክ አምላክ በስውር ቀርበህ በስውር ቃልህን እንድታስተምረን በግልጥም ከዚህ ከመድረክም ላይ መድረኩን ይዘህ ተናግረህ እንድታስተምረን በጌታ በኢየሱስ ክርስቶስ ስም እንለምናለን። ጊዜው ለክብር ይሁን፣ ቃልህ ለክብር ይሁን፣ ለእኛ ፈውስ ይሁን። የክፉ ሁሉ አዋጅና ሥራ በኢየሱስ ክርስቶስ ስም ይፍረስ። አሜን።
ዛሬ በስክሪን በሚቀርብ ሁኔታ ማዘጋጀት አልቻልኩም። ግን ዛሬ ሳምንት ስክሪን ላይ ካየነው መልእክት ጋር አያይዛለሁ መልእክቴን። እስቲ ዛሬ ሳምንት እዚህ የነበራችሁ ወገኖች፣ እሺ ብዙ ወገኖች ነበራችሁ። እዚህ በስክሪን ላይ በቀረበው ቃል አንድ ርዕስ ሐሳብ ነበር። ምን የሚል ነበር? በፈተና ጽኑ የሚል ነበር። በፈተና ጽኑ፣ በፈተና ተደሰቱ የሚል። ወንጌላዊው በጣም አደገኛ ወንጌላዊ እያደገልን ነው። በጣም ጠንከር አድርጎ ነው በፈተና ተደሰቱ ብሎ የተናገረን። እኔ እየፈራሁ ነበር ቁጭ ባልኩበት። በፈተና ሰው እንዴት አድርጎ ይጸናል? በፈተና ውስጥ ሰው እንዴት አድርጎ ይደሰታል? የዛሬው ቃል ደግሞ የሚለው በፈተና ትጸኑ ዘንድ፣ በፈተና ትደሰቱ ዘንድ በቃሉ ጽኑ የሚል ነው የዛሬው። በቃሉ ጽኑ፣ በቃሉ ይመኑ፣ በቃሉ ቁሙ። ቃሉ ሲናነበው ጽሑፍ ነው፣ ስንሰማው ከእግዚአብሔር የተላከ ምስራች ነው። ግን በድምጽ የሚያበቃ አይደለም። የሚሰራ የእግዚአብሔር ኃይል አጅቦት ያለ ቃል ነው። ቃሉ በተሰማበት ቦታ ሁሉ ስራ የሚሰራ የእግዚአብሔር ኃይል አጅቦት ያለ ቃል ነው። በእግዚአብሔር ኃይል የታጀበ ቃል ነው። ስለዚህ በቃሉ ጽኑ የሚለውን ለዛሬ እንያዝ ርዕስ አድርገን። በዚህ በዕለቱ ወንጌል ክፍል የምንመለከተው ያው ሁላችንም ችግራችንን ይዘን ዛሬም ወደ ጌታ ኢየሱስ እንደምንሮጠው ያኔም የሕመም ችግር ነበርና የታመመ ሁሉ ወደ ኢየሱስ ይሮጥ ነበርና ይህም ሹም ቢሆንም ባለስልጣን ቢሆንም የማይፈራ ሕመም ቤቱ ገብቶ ነበርና ልጁ ታሞ ነበር፣ ሊሞትበት ነበር፣ ሰጋ። ስለዚህ የኢየሱስን ወሬ ሰማ። ኢየሱስ እየፈወሰ እንደነበረ ወሬው የእስራኤልን ምድር ሰማርያንና ይሁዳን ሞልቶ ነበርና ሰምቷል። ሰምቶ በቅፍርናሆም አካባቢ፣ ቅፍርናሆም ገሊላ ላይ ነች፣ ላይ ሰሜኑ ጫፍ ላይ ይሄ የገሊላ ሐይቅ ዳር ላይ በስተ ምዕራብ በኩል ሰሜን ጫፍ ላይ ነው ያለችው። በቦታዋ ዛሬ የካቶሊክ ቤተክርስቲያን ትልቅ የመታሰቢያ ህንጻ ሰርታ አለ። ቅፍርናሆም ጌታ ኢየሱስ የጴጥሮስንም አማት የፈወሰበት አካባቢ ማለት ነው። እዚያ አካባቢ ላይ ይሄ ልጁ የታመመችበት ሰው ወደ ኢየሱስ መጣና ኢየሱስን ለመነው። ልጄ ሊሞት ነው፣ ሌላ መውጫ ሌላ ማምለጫ የለኝም። አንተ ጋር መውጫ እንዳለ ማምለጫ እንዳለ የሚሰራ ኃይል እንዳለ ሰምቻለሁ። እባክና ውረድልኝ፣ ፈውስልኝ ብሎ ለመነው። ኢየሱስም ሰውየው ከጠበቀው አይነት ሌላ አይነት መልስ ሰጠው። በመልሱ ሰውየው አልተመለሰም። እባክ ይሄን አይደለም ተወው፣ ይሄን የምትለውን ተወው፣ ልጄ ሳይሞት ድረስልኝ አለ። ተከራከረው። ኢየሱስም እንዲህ አለው፣ እሺ ልጅህ በሕይወት አለ። አይሞትም አይደለም፣ እንደሚሞት ገብቶት ይሆናል። አይሞትም አላለም። በሕይወት አለ ሂድ አለው። ሰውየውም ምን ምልክት ይዤ ልሂድ አላለም። ምን አምኜ ልሂድ አላለም። ምልክቱ ምንድነው? እሺ አላለም። ጥሩ ነገር ያደረገው ሰውየውም
ኢየሱስ የነገረውን ቃል አምኖ ሄደ ይላል። ቃሉን አምኖ ሄደ። ቦታው ሩቅ ይመስለኛል። እኔ እንጃ ያን ሁሉ ረጅም መንገድ የሚያስኬድ አይነት አካባቢ አይመስልም። ጂኦግራፊውን ቢታዩት ዛሬ ልጁ 7 ሰዓት ላይ ተፈውሶ እሱ ነገ 7 ሰዓት ላይ ቤቱን የማይደርስበት ያክል ርቀት ያለው አካባቢ አይደለም የገሊላና የቅፍርናሆም አካባቢ። በእርግጥ ሰውየው ከየት አካባቢ እንደመጣ አልተጠቀሰም እንጂ የእስራኤል ምድር ትንሽ የጎን ስፋትም ከአንድ 80 ኪሎ ሜትር የማይበልጥ ርዝመትም ከታችኛው ጫፍ እስከ እነርሱ ክሌም እስከሚያደርጉት እስከ ጎላን ተራሮች ድረስ ያለው 500 ኪሎ ሜትር የማያልፍ በጣም ጠባብ አካባቢ ነው። በጣም በዚህ መካከል ሰውየው 24 ሰዓት ተራምዶ ልጁ ያለበትን ሳይደርስ ሁለተኛ ቀን ላይ ሰዎች ከቤቱ ወደ እሱ እየገሰገሱ እየመጡ አገኙትና ልጅህ እኮ ዳነ አሉት። እሺ ዳነ? አው። መቼ ነበር የዳነው ብሎ ሰዓቱን ጠየቀ። መቼ ነበር የዳነው? ትላንት የዳነበትን ሰዓት ነገሩት። ቃል ከኢየሱስ አፍ የወጣበት ሰዓት ወይም የወጣለት ሰዓት መሆኑን አወቀና ከዚያ በኋላ ሄዶ ለቃሉ ምላሽ ሰጠ። ከኢየሱስ አፍ የወጣ ቃል ወደ ቤቱ ፈውስ ይዞ ሄዷል። ምስራች ይዞ ሄዷል። ድል ይዞ ሄዷል። የእግዚአብሔር ኃይል በቤቱ ተገልጧል። ስለዚህ ምላሹ ምንድነው? በዚህ ሰው እንመን አለ። በዚህ ሰው እንመን፣ በዚህ ሰው እንመን። ይህ ሰው ለዛሬ ብቻ ሳይሆን ለነገም ቃሉ ዋስትና አለው። በዚህ ሰው እንመን አለ። ቤተሰቡን ሁሉ ዛሬ ይህን ያሳየን፣ ነገም ሌላ ያሳየናል። በዚህ ሰው እንመን አለ። እርሱም ከቤተሰቦቹ ሁሉ ጋር ስንት እንደሆነ ቁጥራቸው አልታወቀም፣ ግን ከነበረው ቤተሰብ ከሞት ከተረፈው ልጅ ጋር ሁላቸውም በኢየሱስ አመኑ። ምን አይተው አመኑ? የቃሉን ኃይል አይተው አመኑ። በቃሉ አምኖ ሄደ። ቃሉ ሰራለት። ምን አይነት ቃል ነው ይሄ? ከኢየሱስ አፍ የሚወጣ ቃል ምን አይነት ቃል ነው? ይህ ወንጌል ይዞት ያለው ቃል ምን አይነት ቃል ነው? ቅድም የሚነገረንን ብዙዎቻችን ብዙ ልምድ ያለን መመስከር የምንችለው ባክግራውንድ ያለንን ካላጨስኩ እሞታለሁ የሚለውን፣ ካልሰከርኩ ካልጠጣሁ እሞታለሁ የሚለውን፣ ካልዘረፍኩ ባለጠጋ ካልሆንኩ አልኖርም የሚለውን ሁሉ በየአጋጣሚው በድንገት ሁሉ አግኝቶ ማርኮ አምጥቶ ፈውሶ ሰው አርጎ ለክብር የሚያበቃ ምን አይነት ቃል ነው በዚህ ወንጌል ላይ ያለው? ምን አይነት ቃል ነው? ጌታ ኢየሱስ ክርስቶስ እርሱ ስለሚናገራቸው ቃሎች ይሰሙት ለነበሩት ሕዝቦች አስረግጦ ሲናገር የቃሉን ምንነት እሱ ይዞ የመጣውን የቃሉን የወንጌልን ምንነት ሲናገር እስቲ አንዳንድ ክፍሎችን እናንብብ ከዮሐንስ ወንጌል ውስጥ። የዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ሄደን ስንመለከት እንዲህ ይላል። ኢየሱስም ጮኸ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ሊፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻ ቀን ይፈርድበታል። እኔ በራሴ አልተናገርሁም። እዚህ ነው ኃይለ ቃሉ ያለው። እኔ በራሴ አልተናገርሁም፣ ነገር ግን የላከኝ አብ እርሱ የሚለውን ነው የምናገረው። የምናገረውንም ትእዛዝ እርሱ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ።
ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ ይናገራለሁ። ጌታ ኢየሱስ የምናገረው ቃል ጌታ ኢየሱስና አብ አባት አንድ ስለሆኑ ከእርሱ ውስጥ ይወጣ ይመነጭ የነበረው ቃል ሁሉ ከአብ ውስጥ የሚወጣ ቃል ነው። የአብ ቃል ደግሞ አንድ ቃል ወጥቶ ይሁን ሲል ሰማይን የፈጠረ ቃል ነው። ይሁን ሲል ምድርን የፈጠረ ቃል ነው። ይሁን ሲል ምድር ላይ ያለውን ሁሉ የፈጠረ ቃል ነው። ይሁን ሲል ሰማያት የያዟቸው ነገሮች ሁሉ ተንጠልጥለው ቁጭ ብለው ሳይወድቁ ዝም ብለው የሚታዩን ፍጥረታትን ሁሉ ፈጥሮ ቁጭ ያደረገ ቃል ነው። የእግዚአብሔር የማንነቱ የህልውናው አካል የሆነ ቃል ነው። የህልውናው አካል የሆነ ቃል ነው። ቃል ብቻ የሚወጣ ቃል ሳይሆን የእግዚአብሔር ኃይል አብሮት ወጥቶ ስራ የሚሰራበት ቃል ነው። ስለዚህ ጌታ ኢየሱስ እዚህ ጋር ምንድነው የሚለው? ተጠንቀቁ፣ ከኔ አፍ የምትሰሙት ቃል ሁሉ እናንተ አይሁዶቹም ቢሆኑ በሌላም በኩል የምታመልኩት አባቴ የቃሉ ባለቤት እርሱ ነው፣ የኃይሉም ባለቤት እርሱ ነው። እርሱ አሁን በእኔ እየሰራ ስለሆነ የምንነገራችሁም ቃል የሚሰራውም ስራ የሚደረገውም ተአምራት የሚገለጠውም ኃይል ሁሉ የእርሱ ነው። ስለዚህ ቃሌን ስሙ፣ በቃሌ ኑሩ፣ በእኔ ይመኑ፣ በቃሌ ይመኑ። ያ ማለት በእኔ ማመን ብቻ አይደለም፣ በአባቴ እኔን በላከኝ ማመናችሁ ነው ብሎ እየጮኸ ያስተምራቸው ነበር። ምንድን ነው? የቃሉን ኃይል የቃሉ ምንጭ ማን እንደሆነና ይገለጥበትም የነበረው ኃይል ምንጩ ማን እንደሆነ ሲያስረዳቸው ነው። 8ኛው ምዕራፍ ላይ ከቁጥር 26 ጀምሮ እስከ 30 ድረስ ያለውን ደግሞ ስትመለከቱ በዮሐንስ ወንጌል ምዕራፍ 8 ከቁጥር 26 ጀምሮ ያለውን ስትመለከቱ ኢየሱስ እንዲህ አላቸው፣ ስለ እናንተም የምናገረው የሚፈርደው ብዙ ነገር አለኝ። ነገር ግን የላከኝ እውነተኛ ነው። እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ ይሆን ዘንድ አባቴም እንዳስተማረኝ እነዚህን ይናገር ዘንድ እንጂ ከራሴ አንዳችን እንዳላረግ በዚያን ጊዜ ታውቃላችሁ። የላከኝ እርሱ ከኔ ጋር ነው። እኔ እርሱን ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህን ሲናገር ብዙዎች በእርሱ አመኑ። አዎ እውነት ነው። ከአፉ የሚወጣ ቃል የሚያደርገው ነገር ሁሉ በአይሁዶች ሃይማኖት መሪዎች ዘንድ የተለመደ አይደለም። በትምህርታቸው የተለመደ አይደለም። በስርዓታቸው የተለመደ አይደለም። ድሮ ከግብፅ ምድር ወጥተው በሲና ምድረ በዳ ላይ እያሉ ተራራውን እያጤሰ የተገለጠው ሰዎች ሳይታዩ መለከቶች እየተነፉ ድምፅ እየተሰማ ተራራው እየተናወጠ ይናገራቸው የነበረ ይሰራ የነበረ ያሳምናቸው የነበረ እግዚአብሔር በኢየሱስ ክርስቶስ በልጁ በኩል ያንን ኃይል ይዞ መጥቶ በዚያ ኃይል በማከላቸው እየሰራ ነበርና አልገባቸውም። ስላልገባቸው ነው ጌታ ኢየሱስ እየጮኸ የሚነግራቸው። እየጮኸ 6ኛው ምዕራፍ ላይ ቁጥር 63 ላይ ስትመለከቱ ጌታ ኢየሱስ ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም ይልና እኔ የነገርኋችሁ ቃል የምናገራችሁ ቃል የሚሰብካችሁ ቃል ከአብ የመጣ ቃል ሁሉ እርሱ ቅዱስ ሕይወትን የሚሰጥ መንፈስ ነው። እርሱ ራሱ ሕይወት ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት አለውና ቃሉ ቃል ብቻ አይደለም ሕይወት ነው፣ ቃል ብቻ አይደለም ኃይል ነው ብሎ እየጮኸ ያስተምራቸዋል። እየጮኸ በአምስተኛው ምዕራፍ እንደዚሁ ከቁጥር 24 ጀምሮ ያለውን ቃል ቢታነቡ እንዲሁ እየጮኸ ይናገራል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ይቀጥላል። ቃሌ ከጥፋት ከጨለማ ወደ ሕይወት ቀጥሎ ይመጣል። ወደ ብርሃን ያመጣችኋል ቃሌ የሚለው ቀጥለው ከታች ባሉ ቁጥሮች ላይ ይመጣል። ከጨለማ ወደ ብርሃን ከጥፋት ወደ ሕይወት የሚያመጣ የመለኮት ኃይል ያለው ቃል ነው። ቃል ነው የሚናገራችሁ ቃል ይላል። በቃሉ ነው የታመመውን ይፈውስ የነበረው። ከአፉ ቃል ወጣ፣ የታመመ ይፈወሳል። ከአፉ ቃል ወጣ፣ ሊሞት የነበረ ይድናል። ከአፉ ቃል ወጣ፣ የሞተ ሞቶ አልጋ ላይ ያለ ሬሳ ይነሳል። ከአፉ ቃል ወጣ፣ ሞቶ የተቀበረ ጉድጓድ ውስጥ የገባ ሬሳ ከጉድጓድ ውስጥ ይወጣል። ሌላ ማጂክ እኮ ምንም አልተጠቀመም። በቃሉ ነው። በቃሉ አልዓዛር መቃብር ጋር ደርሶ ትንቢት አልተናገረም። አልዓዛር የሰራዊት ጌታ እግዚአብሔር እንዲህ ይላል አላለም። እግዚአብሔር ይዘዋል፣ የእግዚአብሔር ኃይል ይዘዋል። ከእሱ አፍ ቃል ሲወጣ የእግዚአብሔር ኃይል ይወጣል። ቃል ተናገረ እና ውጣ አለው። የተገነዘ የታሰረ ሰው ከተዘጋ ጉድጓድ ውስጥ ድምጹን ሰምቶ አፈሩም እሺ ብሎት ሰውነቱም እሺ ብሎ ነፍስ ዘርቶ ብድግ ብሎ መጥቶ ወጥቶ ይኸው ሲል ምን አይነት ቃል ነው ያን የዘራ? ምን አይነት ቃል ነው? አው እግዚአብሔር ቆሞ ሲናገርና ሲሰራ የሚሰራ አይነት የእግዚአብሔርን ኃይል የያዘ ቃል ነው። ስለዚህ አለ ጌታ ኢየሱስ ታያላችሁ፣ ባያችሁት የቃሉን ስልጣን አታምኑም። ነገር ግን ምልክትና ተአምራት አዳዲስ ነገሮችን ማየትን ብቻ ትፈልጋላችሁ። ቁልፉ ያለው ምልክት ጋር አይደለም፣ ተአምራት ጋር አይደለም። ቁልፉ ያለው በዚህ ቃል ላይ ነው አላቸው። ቁልፉ ያለው ቃሉ ላይ ነው። የእግዚአብሔር ኃይል ያለው ቃሉ ላይ ነው። ቃሉን ኢመኑ፣ በሕይወት ትኖራላችሁ። ቃሉን ኢመኑ፣ ትፈወሳላችሁ። ቃሉን ኢመኑ፣ ከጨለማ ወደ ብርሃን ትወጣላችሁ። በቃሉ ኑሩ፣ ይበቃችኋል አላቸው። ዛሬም በእኛ ዘመንም በእውነት በፊታችን ጌታ ኢየሱስ እንደ አጋጣሚ ዘመንን ሊጨርስ መጥቶ ከመጨረሱ በፊት እንኳን አንድ ነገር የሚለንን እድል የሚያገኝ ቢሆን ሆኖልን ብናየውና ብንሰማ ጥሩ ነበር። ግን ጥሩ ነው፣ እያየነው ነው፣ እየሰማነው ነው። ሄደን የቀረውን እዛ አብረነው ሆነን እናየዋለን። እስከዚያም ድረስ ግን ቃሉ አሁን በእኛ እየሰራ ባለው ቃል ላይ በፊታችን ቆሞ ቢሆን ቃሉ ነው። የእግዚአብሔር ስልጣን ያለበት ነው። የእግዚአብሔር እጅ ያለበት ነው። ቃሉ ነው። በቃሉ ኑሩ ነው የሚለን። ሌላ የሚለን አይመስልም። በሌላ እንደኛም ዛሬ እንደምናረጋውም ያኔም ቃሉን እየሰሙ እየተፈወሱም ሰዎች እስቲ ምልክት ድገምልን፣ እስቲ ተአምራት ድገምልን፣ እስቲ አይተን እንድናምን ምን ታረግልናለህ ይሉት ነበር። በቃሉ ኢመኑ ነው ይላቸው የነበረው። በብሉይ ኪዳን ዘመን እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል ለዓለም የሚያመጣውን ደህንነትን ጉዳይ እንዲናገሩ እግዚአብሔር ነቢያትን አስነስቷል። ነቢያት ከልጁ ከጌታ ከኢየሱስ ክርስቶስ ጋር ተያይዞ የሚመጣውን የእግዚአብሔርን አጀንዳ ለዓለም ያለውን እየተነበዩ ቆይተዋል። ሰዓቱ ሲደርስ ጌታ ኢየሱስ ሲመጣ እግዚአብሔርን ለሚፈልጉት ሕይወትን ለሚፈልጉት 4
ቁልፍ ነገሮችን ነው የተናገረው። እዚህ ጋር ነገር ያበቃል ብሎ ሕይወት ትፈልጋላችሁ? ከጨለማ ወደ ብርሃን መውጣት ትፈልጋላችሁ? የዘላለም ሕይወት ትፈልጋላችሁ? ከእግዚአብሔር ጋር መኖር ትፈልጋላችሁ? ይሄን አድርጉ። አንደኛው እምነት ነው። በእኔ ይመኑ። በእኔ ያመነ ሁሉ የዘላለም ሕይወት እንዲሆንለት እግዚአብሔር እኔን አንድያ ልጁን ለእናንተ አሳልፎ ሰጥቶኛል። በእኔ ይመኑ፣ በቃሌ ይመኑ። በቃሌ ማመን፣ በእኔ ማመን ማለት በላከኝ በአብ ማመን ማለት ነው። ስለዚህ የዘላለም ሕይወት ይሆንላችኋል። ከሞት ወደ ሕይወት ትሻገራላችሁ። ይመኑ፣ እምነት። ሁለተኛ በቃሉ ኑሩ። በቃሉ ኑሩ። በቃሉ መኖር ማለት በእግዚአብሔር መኖር ማለት ነው። በቃሉ መኖር ማለት በዘላለም ሕይወት መኖር ማለት ነው። የዘላለምን ሕይወት እስክንደርስም በምድር ላይ በጨለማው ዓለም ላይ በብርሃን መኖር ማለት ነው። ቃሉ የብርሃን ሕይወት ያኖረናልና፣ ቃሉ የብርሃን ሕይወት ያኖረናል። የጠላት ኃይላት የማይደፍሩት ኃይል ያለው ቃል። ስለዚህ በዚያ ኃይል ታጅበን እንኖራለን። በቃሉ ይመኑ አለ። በቃሌ ይመኑ። ቃሌ ቁልፍ ነው፣ ወሳኝ ነው። ከዚያስ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ፣ ዳኑ፣ ዳግም ልደት አግኙ። አግኝተናል፣ አለቀ። ከዚያስ የጌታን ሥጋና ደም ተሳተፉ፣ ተካፈሉ። በሥጋዬና በደሜ በኩል ወደ ቆራቢዎቼ እየመጣው በእነርሱ ውስጥ ይኖራለሁ፣ እነርሱም በእኔ ይኖራሉ። የዘላለም ሕይወት፣ አንድ አይነት ሕይወት አብረን እንኖራለን። አራት ቁልፍ ነገሮች። ለዚህ ሁሉ ደግሞ አቅም እንዲሆንላችሁ ለቤተ ክርስቲያንም ለምእመናንም የመንፈስ ቅዱስ ስጦታ ይሰጣችኋል አለ። ሰጠ። ዛሬ ወደ ጥምቀቱ ቢመጣ በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል፣ ዳግም ልደት አግኝተናል፣ የእግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። የጌታን ሥጋና ደም እንካፈላለን፣ ከእርሱ ጋር አንድ አይነት ሕይወት እንኖራለን። ክብር ለእርሱ ይሁን። በቅዱስ መንፈሱ መሞላትም ካስፈለገ ደግሞ ተሞልተናል። በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ ሰዎች እግዚአብሔር የመንፈስ ቅዱስን ስጦታ ይዞላቸው ነው የሚጠብቀው። በቃሉ እውነት መሰረት ስጦታውን ይሰጣቸዋል፣ ይቀበላሉ። ምእመናን የመንፈስ ቅዱስ መኖሪያ ናቸው አለ መንፈስ ቅዱስ በውስጣቸው። ስለዚህ በቃሉ ኃይልና በቃሉ ስልጣን ያኖራቸዋል ማለት ነው። እንግዲህ በእኛም ዘመን ሰዎች ልክ በጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን እንደሚያደርጉት በቃሉ እየኖሩ በእኛም ዘመን ማለት ነው፣ እኛንም ጨምሮ ምናልባት ሁላችንን ባይሆን አንዳንዶቻችን እንኳን ቃሌ በእናንተ ቢኖር በቃሌ ቢታምኑ እምነት ካላችሁ የምትወዱትን ይዛችሁ እኔ ጋኑ በ15ኛው ምዕራፍ በዮሐንስ ወንጌል ምዕራፍ 7 ቁጥር 7 ላይ ስትመለከቱ በእኔ ብትኖሩ ቃሌ በእናንተ ቢኖር የሚፈታተናችሁን፣ የሚያሰጋችሁን፣ የሚያሳስባችሁን፣ የሚያስገምታችሁን፣ የሚያስመዝናችሁን ወይም የሚሳለቅባችሁን የጠላትን አሰራር የፈራችሁበትን የሰጋችሁለትን ጉዳይ ይዛችሁ እስቲ ኑ ነው ማለት። እስቲ ኑ እኔ ጋር የዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ መጀመሪያ በእኔ ኑሩ በእምነት፣ ሁለተኛ በቃሌ ኑሩ በእውነት። ቃሌ በእናንተ ካለ በቃሌ የምትኖሩ ከሆነ የእናንተ ነፍስ የምትወደውን ነገር ይዛችሁ እኔ ጋር ኑ። እስቲ እንይ የሚያልፈን የሚያመልጠን የሚያሸንፈን ኃይል ካለ እናያለን። አይኖርም። ቃሉ ይኑርባችሁ፣ እምነት ይኑራችሁ፣ ጽናት ይኑራችሁ። የሚፈታተናችሁን ይዛችሁ ኑ አለሁላችሁ ነው የሚለው ጌታ ኢየሱስ። ስለዚህ በቃሉ እንኑር፣ በቃሉ እንጽና።
ተጨማሪ ነገሮች በዚህ ዘመን በአካባቢያችን እየበዙ ያሉት ነቢያትን እግዚአብሔር እያስነሳ ነው፣ እየተናገረ ነው። በመገለጥ መልእክቶች አይመጡም ማለት አይደለም። በትንቢት መልእክቶች አይመጡም ማለት አይደለም። በፈውስ መልእክቶች አይመጡም ማለት አይደለም። እየመጡ ናቸው፣ እየሰሩ ናቸው። እግዚአብሔር እስከሚሰራ ድረስ እውነተኛው የእግዚአብሔር አሰራር በቤተ ክርስቲያን ስሙ በተጠራበት ይሰራል። ነገር ግን አወናባጆችም ደግሞ አሉ። ከሚፈታተኑ በቃሉ ብንኖር ይበቃል። ቃሉ የእግዚአብሔር ኃይል አብሮት አለው። እስካሁን ብዙ ነገር ሰርቶልን አይተናል። በእውነት እስቲ መቼም እግዚአብሔር የሁላችንንም ሕይወት ያቃል፣ አቋም ያቃል፣ ያሳለፍንበትን መንገድ ያቃል፣ ያለፍንበትን መንገድ ሁሉ ያውቃልና የረዳንን በቃሉ ምክንያት የረዳንን ነገር ሁሉ ያውቃልና እኛም እናውቃለንና እስቲ በዘመኔ በቃሉ ኃይል እግዚአብሔር ረቶኝና ሰርቶልኝ አይቻለሁ የምትሉ ምስክሮች አላችሁ? ለእግዚአብሔር ምስክሮች በዘመኔ በቃሉ ኃይል ሰርቶልኝ አይቻለሁ የምትሉ ሁሉም ምስክሩ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ቃሉ ኃይል አለው፣ የእግዚአብሔር ኃይል አለው። ዛሬም አምነን በቃሉ እንቁም፣ በቃሉ እንኑር። ይበቃል። ታዲያ ወደ መጨረሻው ስንመጣ ለመሆኑ ዛሬ በቃሉ ኑሩ ሲባል ምን ይጠበቅብናል? ምን ይጠበቅብናል? ቃሉ ሁሉ ጊዜ ከኛ የሚፈልገው ቃሉ ሁሉ ጊዜ እኛን የሚመክረን የሚያስተምረን ይሄን ህይወት ኑር፣ ይሄን ህይወት ኑር፣ ትክክለኛ ህይወት ይሄ ነው የሚለን ትክክለኛው የእግዚአብሔር ፈቃድና ትምህርት ጌታ ኢየሱስ ክርስቶስም በሰማይና በምድር ፊት ቁልፍ ጉዳይ ይሄ ነው ብሎ ያስተማረ ነገር ቃሉ ቁልፍ የሆነ የምንኖርበት ምን አይነት ቃል ነው? የማቴዎስ ወንጌል ምዕራፍ 22 ከቁጥር 34 እስከ 40 ድረስ ባለው ክፍል የምንኖርበትን ቃል ቁልፉን ይነግረናል። ቁልፉን ፈሪሳውያንም ይላል ሳዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ኢየሱስን ሊፈትነው ቀርቦ መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ እስቲ እናንብበው፣ እስቲ አብረን እናንብበው፣ እስቲ በእጃችሁ ያለ እስቲ አብረን እናንብብ። እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ የታወቀች የእግዚአብሔር ትእዛዝ ይህች ናት፣ ይህች ናት። አለቀ። ተጨማሪዋን ከፈለክ ደግሞ ተመሳሳይ ኳሊቲ ያላት፣ ተመሳሳይ ኮንቴንት ያላት፣ ተመሳሳይ ምንድነው ይሄ ሪኳየርመንት ያላት ሁለተኛይቱ ይህችን ትመስላለች። እርሷም አይ ዝም አትበሉ፣ እዚች ጋር በደንብ አንብቡ እንጂ ከቅድሙ ይልቅ አሁን እችኛዋን በደንብ እናንብባት። አለቃችሁም። ከቅድሙ ይልቅ እችኛዋን በደንብ እናንብባት። በስ በደንብ እርሷም ባልንጀራህን እንደ ራስህ ይላል እዚህ ጋር ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት እግዚአብሔር ከሰማይ በታች በምድር ፊት ሕግ መስጠት ከጀመረበት ዘመን ጀምሮ የሰጠው ሕጉም በኦሪት የተጻፈውም በነቢያት የተሰጠው የትንቢት ቃልም ሁሉም ጌታን ኢየሱስ ክርስቶስን ከሰማይ ያወረደው መለኮት ሥጋ እንዲለብስ ያደረገው እግዚአብሔር ሆኖ እያለ የሰውን ሥጋ ነስቶ ዓለምን እንዲያስተምር ያደረገው
ቁልፍ ነገር ሁሉ እዚህ ጋር ተጠቃሏል። አለቀ። እግዚአብሔርን ውደድ፣ ባልንጀራህን ውደድ። አለቀ አለ። አሁን ይሄ ነው የሚጠበቅብን እንግዲህ በቃሉ ስንኖር ከአምላካችን ከእግዚአብሔርና ከባልንጀሮቻችን ከሰዎች ጋር በሰላም መኖር። ለመሆኑ በእግዚአብሔር በራሱ ፊት ሰውንና እግዚአብሔርን መውደድ እንዴት ነው በእኩል ሚዛን የሚቀመጠው? ሰውንና እግዚአብሔርን መውደድ እንዴት ነው በእኩል ሚዛን የሚቀመጠው? እግዚአብሔርን መውደድ ለምንድን ነው ትንሽም ብልጫ የማይኖረው? ሰውን መውደድ ትንሽም ለምንድን ነው ዝቅ የማይለው? ሰውንና እግዚአብሔርን መውደድ እኩል ሚዛን ውስጥ በእግዚአብሔር ፊት ለምን ገባ? ለምን ገባና ነው ሁለቱ አንድ ላይ ናቸው በቃ የሚለው ጌታ ኢየሱስ ይህን አዋጅ ያወጀው? እንደኛ ቢሆን ኖሮ እግዚአብሔርን መውደድ ብልጫ ሊኖረው ይገባል። ሰውን መውደድ በልኩ ነው። ነገር ግን ይኸው መለኮት አጣበቀው። ሁለቱም አንድ አይነት ነው አለ። ሁለቱም እኩል ሚዛን አለው፣ እኩል ይፈልጋል። ለምን? እንግዲህ በሰው ሁሉ ውስጥ ያለው እግዚአብሔር እስትንፋስ ነው። እግዚአብሔር ይጠነቀቅለታል። በሰው ሁሉ ውስጥ ያለው የእግዚአብሔር እስትንፋስ ነው። እግዚአብሔር ሲፈጥር አንድ ሰው ነው የፈጠረው። ሲፈጥር እፍ ብሎት እስትንፋሱን ነው የሞላበት። ያው ያደረገው የእግዚአብሔር እስትንፋስ ነው። በምድር ላይ እንደምናየው ዛሬ መበታተኑ በቀለምም በምንም ወደዚህ ወደዚያ የሚያረግ ነገር ለምን እንደሆነ እየበዛ መጣ እንጂ ሰው አንድ ነው። እስቲ እዚህ መድረክ ላይ አንድ ወንድ ሰውና አንድ ሴት እንዳለች ተመልከቱ። እስቲ እንዱ በአይነ ህሊናችሁ አስቡ። ለመሆኑ እግዚአብሔር በፈጠረው አፈጣጠር ስርዓት ስንመለከት በሰው ውስጥ ጦርነትና ጠላትነት በማይገባበት በአንድ ቤተሰባዊነት ስዕሉን ስንመለከት ሰው ማን ነው? ወንድ ለምሳሌ ወንድ ሰውን እዚህ ጋር ቆሞ ካየው ማን ነው እሱ ለኔ? ሴት እህቴ ቆማ ካየው ማነች እሷ ለኔ ብለን እስቲ እግዚአብሔር በፈጠረው አስተሳሰብ አፈጣጠር በስርዓቱ ወንድ ከሆነ አዳም ስለቀደመ ከአዳም ስለመጣን ወንድ ከሆነ ወይ አባት ነው ወይ ወንድም ነው ወይ ልጅ ነው። ለሴት ከሆነ ባል ነው። እግዚአብሔር በፈጠረው ስርዓት ወንድ ከሆነ ለእኔ ለወንድ ሰው ለአንተ ለወንድ ሰው ወንድ ከሆነ ወይ አባት ነው ወይ ወንድም ነው ወይ ልጅ ነው። ለሴት ከሆነ ባል ነው። በዚህ መካከል ጠላት ማን ነው? በዚህ መካከል ጠላትነት የሚገባበት ቦታ የት ነው? እናት ከሆነች ሴት ከሆነች ወይ የወለደችን እናት ነች ወይ አብራን የተወለደች እህታችን ነች ወይ የወለድናት ልጃችን ነች። ካልሆነ ለወንድ ከሆነ ሚስት ነች። አይደለም እንዴ ወገኖች? አይደለም እንዴ? እግዚአብሔር ከዚህ የወጣ ስርዓትን መች ፈጠረ? ሰውና ሰይጣን አብረው ሌላ ክፋትን ፈጠሩ እንጂ አመጡ እንጂ። እግዚአብሔር በፈጠረው ሁኔታ እንደዚህ ነው። ሴት ከሆነች ማንም ትሁን ማንም የትም እንያት የትም ከየትኛውም ቀለም ይሁን ሴማቲኩት ይሁን ሞንጎሊኩት ይሁን አረቢኩት ይሁን ማን ነው ኔግሮት ይሁን ማን ይሁን ሴት ከሆነች እናት ነች ወይም እህት ነች ወይም ልጅ ነች ወይም ሚስት ነች። እግዚአብሔር ሲፈጥር የፈጠረው ይሄ ነው ቁልፉ። በዚህ ቁልፍ ውስጥ ሰውን የሚጠላበት የሚያርድበት የሚገልበት የሚያሳድድበት ምስጢር የለው። የሰው ክፋትና የሰይጣን ክፋት እየተደመሩ ይሄን እየፈጠሩ መጡ። ክብር ለእግዚአብሔር ይሁን። የወንጌል ኃይል ሰብሮታል። ያንን
የወንጌል ኃይል ሰብሮታል። ስለዚህ እኛ አባቶች፣ እናቶች፣ ወንድሞች፣ እህቶች ነን፣ አንድ ነን፣ በጌታ አንድ ነን፣ በወንጌል አንድ ነን፣ የፍቅር ቤት ነን። አስተሳስሮናል በእግዚአብሔር ፍቅር። ክብር ለእግዚአብሔር ይሁን። ከዚህ በኋላ ባለን በጥቂት ዘመን በቀሪ ዘመናችን በዚህ እንድንጸና ይጠበቅብናል። ወደ ጌታ መሄጃችን ወደ እኛ እየፈጠነ ነው ያለው፣ እኛም ወደ እሱ እየፈጠንን ነው ያለነው። ቀኑ ቅርብ ነው። ቀሪ ዘመናችን ትንሽ ነው። በቃሉ ይኖራል የምንል ከሆነ የቃሉ ባለዕዳዎች በባልንጀራ ፍቅር በኩል ብቻ ባልንጀራም ባለመውደድ ብቻ የትም ይሁን መስሪያ ቤት፣ ትምህርት ቤት፣ ጤና ሴንተር፣ የትም ሰውን በምናገኝበት ሰውን የመጥላት ፈተና ውስጥ ብቻ አንግባ። በቃሉ መኖር አንዱ ቁልፍ ነገር እርሱ ነውና በእርሱ ፈተና እንዳንገባ ከእርሱ እንድናልፍ ጌታ ጸጋውን ያብዛልን። በእሱም ራሱ ፈተና ነው። የባልንጀራ ፍቅር ራሱን የቻለ ፈተና ነው። ባልንጀራን እንደ ነፍስ መውደድ ራሱን የቻለ ፈተና ነው። ግን ያንን ፈተና እኛን የእግዚአብሔርን ልጆች የሚያሻግረን የቅዱስ መንፈሱ ኃይል በእኛ ውስጥ አለ። የቅዱስ ደሙ ሥጋው ኃይል በእኛ ውስጥ አለ። የወንጌሉ ኃይል በእኛ ውስጥ አለ። ስለዚህ የምንሸነፍ ሳንሆን የምናሸንፍ የድል ልጆች ነንና ስለ ድሉ ክብር ለጌታ ይሁን። ድሉን የምንጠቀምና ጥላቻን፣ ጦርነትን፣ ባልንጀራን የመጥራትን የመበደልን ነገር የምንጠነቀቅ የእግዚአብሔር ልጆች ሆነን ቀሪ ዘመናችንን ለመጨረስ መትጋት ያስፈልጋል። ከዚህ ውጪ በሌላው ሁሉ አለንበት የእግዚአብሔር ልጆች ነን። ክብሩን እግዚአብሔር ይውሰድ። ክብር ለአምላካችን ለእግዚአብሔር ይሁን።